ወንድ ልጅ ኪችን አይገባም። ጊዜው ሸታምናት ናታን ስትሰሙ ስላየኋት ነው ስልኬ ላይ ያለው ነገር እንዳለ ያጠፋችብኝ። እኔ አላውቅም። ያንቺ ስልክ አላጠፋም። እማዬ የዛሬን ብቻ መኝኝ። ናታን ስትሰማ አይቼዋለሁ። እንዲሁም ለአባዬ የላኩለት ቪዲዮ አለ። ከቴሌግራም ላይ አውርጄ አሳይሻለሁ። ግልግል ጫኝና አሳይ። አንቺ ልጅ በህልምሽ እንዳይሆን ዝም በል አንተ። አፌን ለማታወራ እሺ። ሳባብላለሁ። በቃ ዳጣ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር ትችያለሽ። እንዴ ዋስ እናንተስ? አዝናለሁ። ሌላ ምንም አይነት ምርጫ አልሰጣችሁም። አሁን ማዬ መውጣት ነው ያለባት። ሰላምን ጭምር አብረው ይወጡ። እስኪ ብያ አልፈልግም። ዳጣ አትሄድምሽ። ዳጣ የኛ ልጅ ናት። አባዬ ይህን ቪዲዮ እንዳየኸው ደውልልኝ። ለማዬ ማሳያታለሁ። ጨዋ ናቸው የምትላቸው ልጆች በቤት ምን እንደሚያደርጉ ተመልከት። እና ደግሞ ዳጣ ናታንን ስትስመው ነበረ። ሌላ ቪዲዮ አልቀረጽኩኝም እንጂ ናታን ራሱ ዳጣን ሲስማት ነበር። አባዬ እኔ ከመጀመሪያው የምልክን ነገር ብትሰማ ኑሮ ይህ ሁላ ነገር ባልተፈጠረ ነበር። ቤታችንም እንደዚህ ባልተደፈረ ነበር። እና አባዬ ይህን ቪዲዮ እንዳየህ ደውልልኝ። አቢጌል እንግዲህ የፈራች ሁሉ እየደረሰባት ያሰበች ሁሉ እየተሳካ ይገኛል። ቤተሰቦቻችን እንግዲህ በሷ ምንም ነገር አስባ ምንም እየተሳካላት አይደለም። የፈራችው ሁሉ ነገር እየደረሰ ነው። የመጀመሪያው እንግዲህ የዳጣና የናታን መጀመሪያ ናታን ዳጣ ዝቤ ስትገባ መጀመሪያ የነበረው ስሜት እንግዲህ ዛሬ ድረስ አድጎ ዛሬ እንግዲህ ፍቅረኛው እንድትሆን የፍቅር ጥያቄ አቅርቦ ተቀብለው እሱም እንግዲህ ጉንጯን ሲስማት ጉንጩን ስስመው አይታለች ማለት ነው። አቢጌል እንግዲህ ከዚህ ምንም የቀራት ነገር የለም። ማበድ ነው የቀራት፣ ማበድ ነው ቤተሰቦቻችን የቀራት። ብዙ ነገሮች ከአቅም በላይ ሆነውባታል። አሁን ድሮ የፈራቻቸው ያሰበቻቸው ነገር ሁሉ እየሆኑ ነው። እሷ ደግሞ ናታንን የራሷ ለማድረግ ደፋ ቀና ብትልም የምትሄድበት መንገድ ትክክል ስላልሆነ አካሃዷ መስመር የሌለው ስለሆነ እንግዲህ ምንም አይነት ነገር ሊሳካላት አልቻለም። እንግዲህ እዚህ ቤት ከመጣ ዳጣ እዚህ ቤት ከመጣ ጀምራ እቺ ልጅ የማናት በዛ ላይ ናታንን ትወስድብኛለች ብላ የፈራችው ፍራቿ አንደኛ እቺ ልጅ አላንድ ነገር እዚህ ቤት አልመጣችም። ስለዚህ የአባዬ ልጅ ሆና ነው የሚሆነው ብላ ነበር የመጀመሪያውን ሀሳብ ያሰበችው። እሱም ሀሳቧ 100% ልክ ነው ማለት ነው። እንግዲህ እሷ በሄደችበት መንገድ ዲኤንኤም ስታስመረምር መሀል ላይ ስህተት ስለሰራች በመጨረሻም ዲኤንኤ ያደረገችው ውጤት ፌል አድርጎባት ነው እንጂ ውጤቱን አስመርምራ ነበር ማለት ነው ቤተሰቦቻችን። ከዛ በመቀጠል ደግሞ ናታንና ዳጣ የመጀመሪያ እንዲመጣች ናታን ያሳየው አክት በተለይ ደግሞ ጋሽ ደረጀ ልብስ ገዝቶላት ቀሚስ ለብሳ የመጣች ለታ ዋው እንዴት ነው የምታምረው ምናምን ብሎ ነበረ ያለውና ያንን ነገር ሲል እንግዲህ ከዛን ሰዓት ጀምሮ ነበረ አሁን እቺ ምን ነው የምታምረው ምናምን ብላ ነገሩን እየቀወጠችው የነበረው። ግን ዞሮ የሚገርም ሁኔታ አሁን ይሄው ዳጣን ናታን በእጁ አስገብቷታል ማለት ነው። ዳጣንም እንግዲህ ትዝ ባላላት መንገድ የናታን ፍቅር ገብቶላታል ቤተሰቦቻችን። ሌላው አቢጌል እንግዲህ የሰላም እርግዝና የመጀመሪያ እንግዲህ ሰላም እርግዝናዋን እንኳን ሸሽጋ እርግዝናዋን ያወቀችባት አቢጌል ነች። ከዛም እንግዲህ የአቢጌል የሰላም የልጇ አባት ማን ሊሆን ይችላል የሚለው ምርምሯ የፈራችው ፍራቿ እንግዲህ በአባቱን አምጪ ብላ ስትጠይቅ ሰላም ዛሬ ነገ በኋላም ደግሞ አላመጣም ብላ ነገሮችን ስተት በማድረጓ ከዛ ወዲህ በቃ የሌለ ሌላ ስሜት እንዲሰማት ወይም ደግሞ አቢጌል ሌላ ሀሳብ እንዲታስብ እሱም ሀሳብ ምንድነው የልጇ አባት የሚሆነው ወይ ናታን ነው ወይ አባዬ ነው ብላ እንግዲህ አባቱ እንግዲህ ጠርጥራም አልቀረችም። በሚገርም ሁኔታ የሰላም የልጁ አባት ዳሽ ደረጀ ነው። እንግዲህ ብላ ጣርታ አይታችሁ ከሆነ ከመጀመሪያ ጀምራ ኢንፎርሜሽኖችን ነገሮችን ስትል በባለፈው ደግሞ ጋሽ ደረጀ ለትዳርና ለልጆች ተጠንቀቂልኝ ብሎ የሚላትን ሰምታ ከዛም ደግሞ ነገሮችን አስባስባ እንግዲህ ወይዘሮ ማርታ ዱባይ እንደሄደች
በቃ ለስራ እንደወጣች የሄደችበትን ቀን ስታስብ ኦኬ ይሄ ነገርማ እናቴ እንደሌለች እነሱ ናቸው በቃ ከውጭማ ሌላ አይደለም። ደግሞ ነገሩን ስታምጣጣው የሰላም የእርግዝና ወራትና እናቷ ዱባይ የሄደችበት ወራት ተመሳሳይ መጣላት ማለት ነው። ከዛ አስባም አልቀረችም። በዛ ላይ ደግሞ ጋሽ ደረጀ ለትዳሬና ለልጆች ተጠንቀቂልኝ ሲላት ያችን አማርኛ ሰምታለች። ከዛ እንግዲህ ቤተሰቦቻችን እሱን አንዱን ታንዱ አጠማምራ እንግዲህ በመጨረሻ ሪዛልቱን አባቷ የሰላም የልጅ አባት እንደሆነ ቸክ አድርጋለች ማለት ነው። ማለት የቀራት ትንሽ ነገር ነው። ኦልሬዲ ግን አስባ አጠናድቃ ጨርሳለች። ቀን ቆጥራ ሂሳብ ሰርታ ደምራ ቀንሳ የሰላምን የሕክምና ውጤትና ወይም የእርግዝናዋን ክትትሏን እና የወይዘሮ ማርታ የሄደችበትን ቀን ደማምራ ቀን አንሳ እንግዲህ ኢኳል አምጥተዋለች ማለት ነው። እሱ ደግሞ በጣም ሌላ እንትን አድርጎላታል። ከዛ በመቀጠል ደግሞ ጋሽ ደረጀ እንዳልኳችሁ ሰላምን ለልጅና ለትዳሬና ለልጆች ተጠንቀቂልኝ ያላትን አማርኛ ሰምታለች። በነገራችን ላይ አሁን እንደምታወቀው ጋሽ ደረጀ የሰላም የልጅ የእሱ መሆኑን አያውቅም። የምታውቀው ሰላምና ሰላም ብቻ ነች። ለአሁን እንደዚህ ቢሆንም ዞሮ ዞሮ ልጁ ከተወለደ በኋላ አብጌል ችግር የለባትም ማለት ዲኤንኤ ታስመረምረዋለች እንደ እንትና ማለት ነው። የዳጣንና የጋሽ ደረጀንም ፌል ያደረገባት የማበጠሪያ የተነቀለ ፀጉር ለመውሰድ ከዳጣ ላይ ስላልተመቻት ያንን ከማበጠሪያ ላይ ወስዳለሁኝ ብላ ማበጠሪያ ላይ የነበሩት ፀጉር እንግዲህ ሰላም ስለነበረ በዛም ምክንያት እንደዛ ሆኖባታል ማለት ነው ቤተሰቦቻችን። እና በዛም እንግዲህ ያፌል አድርጓል። ሶ አሁን ደግሞ ከጋሽ ደረጀ ትወስዳለች፣ ችግር የለባትም። የሰላምን ልጅም እንግዲህ ጩጬው ከተወለደ በኋላ በሆነ ምክንያት አድርጋ የሰላምን ልጅ ትወስዳለች ማለት ነው። በዛ ላይ ደግሞ ሰላም ከቤት አልወጣም ማለቷ ለዚህ ይጠቅማታል። ስለዚህ ያን ይዛ ሄዳ ዲኤንኤ ስለምታስመረምር ያው አባትና ልጅ መሆናቸው ይታወቃል። እንግዲህ ወይዘሮ ማርታ ይሄን ነገር ታውቃለች። ደረጀ ግን አያውቅም እንዴት እንደሆነ ራሱ ለሱ ራሱ ሌላ እንትን ነው። ምክንያቱም የምታውቀው ይሄን ሰላምና ሰላም ብቻ ነች። ስለዚህ ያው ቤተሰቡ ትንሽ እንደሚጦዝ እንትን አንልም ብቻ ከባድ ነው ቤተሰቦቻችን። ለሁሉም እንግዲህ ያው የመጣው መቀበል ነው። ግን ደረጀ እዚህ ጋር አሁን ከዚህ ከሄደበት ከተመለሰ መስመር ማስያዝ አለበት ነገሮችን ብዬ አስባለሁኝ። የመጀመሪያው የዳጣን ልጁ እንደሆነች ለማርታ መናገር አለበት። ሁለተኛ ሰላም የሰላም ልጇ እንደሆነች ዳጣ ሰላም ማወቅ አለባት። ሶስተኛ ደግሞ አብጌልን በቃ አደም ማስያዝ አለባቸው። ከዛ በመቀጠል የናታንና የዳጣ ፍቅር ይፋ መሆን አለበት። ምክንያቱም በሽሽግና በእንትን የሚሆን ነገር የለም። በዚህ ሁኔታ የትም ስለማያዋጣ ማለት ነው። ናታንም ደግሞ አሁን ዳጣ እንደዚህ አድርጎ ፍቅር ውስጥ ካስገባ በኋላ ቁጣው ወደ እሱ እንዳይበረታ ዳጣን እንደዚህ እንድትጋፈጥ ማድረግ የለበትም። በቃ እሱ ከፊት ሆኖ ነገሮችን መጋፈጥ አለበት ብዬ ነው እኔ የማምነው። ምክንያቱም አሁን ዳጣ ከፊት አሁን ባለፈው ለምሳሌ የአብጌል ቪዲዮ ምናምን ተደለተ። አብጌል ያሰበችው ዳጣ እንዳረገችው ነው። አንቺ ነሽ ምናምን ስትላት አላቅም ምናምን ስትላት ናታን እሷ ራሷ አትነካም ወይም በቃ ለዳጣ የሆነ በቃ መደረብ አለበት ዞሮ ዞሮ ማለት ነው። አሁንም የሆነ ነገር ታይተው እንኳን እግጧት የሆነ ቻሌንጅ ቢገጥማቸው ከዳጣ ግን መቆም አለበት። ግን ሳየው ናታን ይህን ያክል በእሷ ጋር የሚቆም አይደለም። ይወዳታል ላይ ነው ግን ይወዳል አይደል? ያው ገና ነገሮችን ከማስተዋል አንፃር ሊሆን ይችላል። የሆነ ዝም ብሏል አይደለ? ወደዛ ወደዚህ የሆነ ሸውለል ሸምለል ለመሽመሽ የሚል አይነት ስሜት ይታይበታል። እሱ ግን ቀጣይ የሆነ ጸጥ ቀጥ ያለ አቋም እንዲኖረው እንፈልጋለን። ሌላው እንግዲህ አብጌል እግዚአብሔር ልቦና ይስጥሽ ነው። ከዚህ በላይ ምን ልንል አንችልም። እንግዲህ ጋሽ ደረጀ ሲመጣ ነገሩ መልሳ ተሰካካበታለች። ብቻ ከባድ ነው። ውድ ቤተሰቦች በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ባይ ባይ። ወዳችኋለሁ።